ብዙ ሰው ይገርመዋል። ደፍረህ እንዴት አብይ ጋር ሰራ እሱ ራሱ እንዴት ችሎ እኔ ጋር ሰራ ብሎ እኮ ሰው አይጠይቅም። በሕይወት ሲፈላለጉ የነበሩት አብይና ጌታቸው እውን ይተማመናሉ? ጤና ይስጥልን የቪኦኤ ኢትዮጵያ ቤተሰቦች እንደምናላችሁ። እነሆ ቪኦኤ ፍሬ ነገራችን ተጀምሯል። በዛሬው ቪኦኤ ፍሬ ነገራችን ጠቅላይ ሚኒስትር አብይ አህመድና የቀድሞ የህወሓት አፈቀላጤ የአሁኑ የራሳቸው የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ ይተማመናሉ የሚለውን ጉዳይ እንፈትሻለን። እንደሚታወቀው ጌታቸው ረዳና ጠቅላይ ሚኒስትር አብይ አህመድ በሰሜኑ ጦርነት ወቅት ከፍተኛ ስድድብና በህይወት የመፈላለግ አውድ ውስጥ እንደነበሩ ይታወቃል። ይሁን እንጂ ከስምምነቱ በኋላ በተለይም ጦርነቱ ከቆመ በኋላ ጌታቸው የጊዜው አስተዳደሩ ፕሬዚደንት ሆነው ከጠቅላይ ሚኒስትሩ ጋር ግንኙነቶች ነበሯቸው። በህወሓት ተገፍተው ወደ አዲስ አበባ ከሸሹ በኋላ ደግሞ እንግዲህ ጌታቸው የጠቅላይ ሚኒስትሩ አማካሪ ተደርገው ተሾመዋል። የጠቅላይ ሚኒስትሩ አማካሪ ከሆኑ በኋላም እንግዲህ ጌታቸውና አብይ እንዴት ተማመኑ የሚል ጥያቄ ይነሳል። እውን ተማምነዋል የሚለውን ጉዳይ በቅድሚያ እንመለከታለን። እንግዲህ ጌታቸውና ጠቅላይ ሚኒስትሩ ተማምነዋል ለማለት የሚያስችል ሁኔታ አይታይም አሁን ላይ። ለዚህም እንደ ማሳያ ብንመለከት ጌታቸው ረዳ ከሰሞኑ ኤንቢሲ ኢትዮጵያ ላይ በሰጡት ቃለ መጠይቅ በደንብ ያሳዩን ነገር ከዚህ ቀደም እንደዚሁ ለንደን ላይ ለአልጀዚራ በሰጡት ቃለመጠይቅ፣ ዱባይ ላይ እንደዚሁ ለአንድ ሚዲያ የሰጡት ቃለመጠይቆች ላይ ያሳዩቸው ሁናቶች ከጠቅላይ ሚኒስትሩ ጋር ጥግ ድረስ መተማመን እንደሌላቸው ነው። በነገራችን ላይ ጠቅላይ ሚኒስትሩ ጌታቸው ረዳን ከመቀሌ ሸሽተው አዲስ አበባ ሲመጡ ማረፊያ ሰጧቸው እንጂ እውን የምስራቅ አፍሪካ ጉዳዮች አማካሪያቸው አድርገው ተቀብለዋቸዋል የሚለው ጉዳይ አጠያቂ ነው። ለዚህን አንድ ማሳያ እንመልከት። ጌታቸው አማካሪ የሆኑበት የአፍሪካ ቀንድ በጣም ቮላታይል የሆነ እጅግ አጀንዳ የበዛበት ውስብስብ የጂኦ ፖለቲካ አሰላለፍ የተፈጠረበት ወቅትና ሁናቴ ላይ ነው የሚገኘው። ይሁን ጌታቸው በዚህ ጉዳይ ላይ ሲናገሩም አስተያየት ሲሰጡም አይሰሙም። ሚዲያዎችም ላይ አይጋበዙም፣ ወይም ሲጋበዙም የሚያወሩት ሌላ ጉዳይ ነው። ሰሞነኛውን የኤንቢሲ ኢትዮጵያ ቃለመጠይቃቸውን እንኳን ብንመለከት ብዙዎች ጥያቄ ያነሳሉ ብለዋል። መግቢያው ላይ እንዳደመጣችሁት ከጠቅላይ ሚኒስትሩ ጋር እንዴት ተማምኖ ጌታቸው ይሰራል የሚል ጥያቄ ይነሳብኛል ብለዋል። እንደውም መነሳት ያለበት ጠቅላይ ሚኒስትሩ ራሱ ጌታቸውን ወይም እሳቸውን እንዴት አመነው የሚል ነገር ማንሳት አለበት። ይህን ጥያቄ የሚያነሳው የማህበረሰብ ክፍል ብለዋል ጌታቸው። እንግዲህ ከዚህ ንግግራቸው መረዳት የምንችለው ጌታቸው ጠቅላይ ሚኒስትሩ ሙሉ በሙሉ ያምኗቸዋል የሚል ሁኔታ በደንብ አለመኖሩን ማረጋገጫ ነው። ጠቅላይ ሚኒስትሩም እንደዚሁ ጌታቸውን የሚያምኑበት ደረጃ ላይ ደርሰዋል የሚል ነገር ድምዳሜ ሊኖር እንደማይችል ጌታቸው ያነሱ ጥያቄ በራሱ ያመላክታል። እንግዲህ ሌላው ጉዳይ በምስራቅ አፍሪካ ጉዳዮች አማካሪነታቸው ኢትዮጵያ የቀይ ባህርን ጉዳይ አንስታ በጣም ትልቅ አጀንዳ ሆኖ በመንግስት ሚዲያዎች እንግዲህ በየቀኑ አጀንዳ ሆኗል። የሀገር ትልቅ አጀንዳ ሆኗል። ጉዳዩ ለጅት ቤት ነው። ኢትዮጵያ ስታነሳው የነበረው ከዚህ ቀደም ሲነሳ የነበረ ጥያቄ ነው። ነገር ግን ጌታቸው የዚህ ቁልፍ ጉዳይ መሪ መሆን ሲጠበቅባቸው አስተያየት ሲሰጡ አይታዩም። በአንዳንድ ሚዲያዎች ላይ ሲጋበዙ በእንግሊዝኛ፣ በትግርኛ፣ በአማርኛ ሲሰጧቸው የተደመጡ ቃለመጠይቆች ላይ በብዛት የሚያወሩት ስለ ቲፒኤልኤፍ ስለ ቀድሞ ድርጅታቸውና አሁን ትግራይ ላይ ያለው ሁኔታ እንዴት መቀየር እንደሚፈልጉ እንጂ ስለ ኢትዮጵያ ብሔራዊ ጥቅም ወይም ስለ ቀይ ባህር ወይም ስለ አፍሪካ ቀንድ ሲያወሩ አንሰማቸውም። ኤንቢሲ ላይ መጨረሻው ሁለተኛ ክፍል መዝጊያ ላይ ጥያቄ ቀርቦላቸው ነበር። ስለ ምስራቅ አፍሪካ ምን ትላለህ? ምንስ በ2026 አዲስ ዓመት ላይ ስለምንገኝ ምንድን ነው የምትለው ማለት የምችለው ተብለው ተጠይቀው ነበር። ነገር ግን ዘርዘር ያለ ነገር መናገራቸው የሚጠበቅ ባይሆንም መሰረታዊ የሚባል ነገር እንኳን አላቀረቡም። እንግዲህ እንደ ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪነታቸው ዘርዘር ያሉ ጉዳዮችን አሁን ካለው የፖለቲክስ አውድ ጋር አያይዘው ትንተና መስጠት ይጠበቅባቸው ነበር። ይሄን ግን አላደረጉም። ጌታቸው እንደውም ትልቁ ትኩረታቸው የትግራይ ጉዳይ ነው። እንግዲህ ዱባይ ላይ ከ2 ወራት ገደማ በሰጡት ቃለ መጠይቅ ለኢትዮጵያ ምን ትመኛለህ ወደፊት ተብለው ሲጠየቁ ስለ ትግራይ ነው ያወሩት። እኔ ለኢትዮጵያ ሰላም እንድትሆን እመኛለሁ። ስፔሲፊካሊ ግን ትግራይ ራሷን በራሷ ሙሉ በሙሉ እንድታስተዳድር እስከ መገንጠል የደረሰ መብቷን እንዲረጋግጥላት ነው የምፈልገው የሚል ምላሽ ነው የሰጡት። እንግዲህ ለንደን ላይ
በተመሳሳይ ለንደን ላይም በሰጡት ቃለመጠይቅ ለአልጀዚራ እንደዚሁ የትግራይን ጉዳይ ነው በስፋት አንስተው ሲነጋገሩ የነበሩት። በእርግጥ የለንደኑ ጋዜጠኛ ጥያቄውን በብዛት ያቀረበው ትግራይ ጉዳይ ላይ ወይም ደግሞ ጠቅላይ ሚኒስትሩ ጋር ስላላቸው ግንኙነት ነው። የሆነ ሆኖ ግን ጌታቸው ከጠቅላይ ሚኒስትር አብይ አህመድ ጋር የመተማመን ቁመና ውስጥ ገብተዋል ማለት አይቻልም። የሚያነሷቸው ጉዳዮች ጠቅላይ ሚኒስትሩ ጋር መተማመን ደረጃ ላይ ደርሰዋል የሚያስብል አይደለም። ነገር ግን ፍላጎት እንዳላቸው በተደጋጋሚ ከሚሰጧቸው ቃላት መረዳት ይቻላል። በሌላ በኩል ጠቅላይ ሚኒስትሩ በራሱ ጌታቸውን ያምኗቸዋል የሚለው ጉዳይ ሌላ ጥያቄ ነው። ጠቅላይ ሚኒስትሩ እንግዲህ እንደሚታወቀው የህወሓት ሰዎችን አያምኑም። በተለይ አንዳንድ ወታደራዊ አመራሮችን እንደ ጀነራል ሳሞራ የኑስ እንደ ጀነራል ዮሐንስ ያሉ ሰዎችን ካልሆነ በስተቀር በጦርነቱ ወቅት ጭምር እዚሁ አዲስ አበባ ያሉ ሰዎችን ካልሆነ በስተቀር አያምኑም። ጌታቸውን በራሱ መጀመሪያ ከመቀለ ተገፍተው አዲስ አበባ ሲመጡ ወይም ሸሽተው ሊባል ይችላል ጥያቄዎች ይነሱ ነበር። የሚነሱ ጥያቄዎች ምንድን ናቸው? ጌታቸው በራሱ አምነውበት ነው ወይ? ከዛ ስለተገፉ ነው የመጡት? አንድም እንደ መሸሸጊያ፣ ሁለትም ደግሞ በትግራይ አሁን ዳግም ጦርነት ቢያገረሽ ጌታቸው አሁንም ከኢትዮጵያ መንግስት ወይም ደግሞ ከኢትዮጵያ ጎን ተሰልፈው የኢትዮጵያን ብሔራዊ ጥቅም የማስከበራቸው ጉዳይ ጥያቄ ውስጥ የሚገባ ነው የሚል ነገር ነው። አሁንም በጌታቸው እንቅስቃሴ በአንክሮት ለተከታተለ ሰው ጉዳያቸው የትግራይ ጉዳይ እንጂ የኢትዮጵያ ጉዳይ አይደለም። ነገሮችን የሚተመትኑት ወይም ደግሞ የሚመለከቱት ከትግራይ አንጻር ነው። ሉዓላዊነት ይላሉ እንግዲህ አሁንም የጠቅላይ ሚኒስትሩ አማካሪ ሆኖ፣ ይሄ በነገራችን ላይ ትልቅ የህግ መጣረስ ነው። ትልቅ የፕሪንሲፕል ውድቀትም ተብሎ ሊወሰድ ይችላል። የጠቅላይ ሚኒስትሩ አማካሪ ሆኖ አንድን ክልል ሉዓላዊ ብሎ መጥራት በራሱ ሌላ ጥያቄ የሚያስነሳ ነው። ሉዓላዊነት ለሀገር ነው። ሉዓላዊነት ለክልል የለም። የትግራይ ኃይሎች እንግዲህ ደጋግሞ ያነሱታል። ነገር ግን ሉዓላዊነት የሚባል አገላለጽ ወይም ደግሞ የሉዓላዊ ግዛት የሚባል አከላለል ለክልል የለም። ጌታቸው ግን አሁንም ይሄን ነገር ይናገሩታል። ኤንቢሲ ኢትዮጵያ ቃለመጠይቅም ላይ ይሄን ነገር ደግመውታል። እንግዲህ ጌታቸው ህወሓትን አምርረው በመጥላት በመተቸት ፓርቲም ይዘው መጥተው ለመተካት እንቅስቃሴ እያደረጉ ነው። ይሄ ይሳካላቸዋል አይሳካላቸውም ሌላ ጥያቄ ነው። ምናልባት ይሄ ስምረት ፓርቲ ይዘው መጥተው ህወሓትን መገልበጥ ወይም ደግሞ በምርጫ አሸንፈው ትግራይ ላይ አማራጭ ሆነው መምጣት ከቻሉ ከሌሎች ፓርቲዎች ጋር ምናልባት ጌታቸው አሁን ከጠቅላይ ሚኒስትሩ ጋር የጀመሩትን አብሮ የመስራት ነገር ሊያስቀጥሉ ይችላሉ። ከዛ በመለስ ግን አሁን ትግራይ ውስጥ ዳግም ጦርነት ከተቀሰቀሰ ጦርነቱም ባይ ዲፎልት ሪጅናል ሊሆን ስለሚችል ከኤርትራ ከሱዳን እንደዚሁም ደግሞ አሁን ከሰሞኑ ያየነው እስራኤል ለሶማሌላንድ እውቅና መስጠቷ በራሱ የመካከለኛው ምስራቅ ውጥረት የሀያላኑን ጡንቻ መለካኪያ ወደ ቀይ ባህር ስለሚስበው ይሄ ቀጠናዊ አውድ ይይዛል። በዛ አውድ ውስጥ ጌታቸው የቱ ጋር ይቆማሉ የሚለውን ነገር በእርግጠኝነት አሁን ላይ መናገር አይቻልም። ምክንያቱም አሁን እያየናቸው ያሉ አካሄዶች ኋላ ላይ ጌታቸው ሊይዙት የሚችለውን አቋም በደንብ ፍንትዋ አድርጎ ሊያሳይ የሚችል አይደለም። እንግዲህ በትግራይ ምርጫ ይካሄዳል ተብሏል። ምናልባት በቲፒኤልኤፍ በኩል ምርጫ አይካሄድም ህጋዊ እውቅና ካልተመለሰ የሚል ነገር አለ። ይሄ የሚሳካ ከሆነ ምርጫ የሚካሄድ ከሆነ ጌታቸው ዳግም ወደ ስልጣን የመመለስ እድል ሊኖራቸው ይችላል። ምናልባት ጌታቸው ዳግም ወደ ስልጣን የመመለስ እድሉን አግኝተው ትግራይን የሚመሩ ከሆነ ከጠቅላይ ሚኒስትሩ ጋር ጥሩ የሚባል ግንኙነት ሊኖራቸው ወይም ደግሞ የጀመሩትን ግንኙነት ሊሰምርላቸው እንደሚችል ይጠበቃል። ከዛ በመለስ ግን ጠቅላይ ሚኒስትሩ አሁን ባለው ሁኔታ ጌታቸውን የምስራቅ አፍሪካ ጉዳዮች ላይ በጣም ቁልፍ በሆነው የብሔራዊ ጥቅምና የደህንነት ጉዳይ ባለበት ቀጠና ላይ በሙሉ ልብ እንዳማክሯቸው ይፈቅዳሉ የሚለው ጉዳይ ጥያቄ የሚነሳበት ነው። ጌታቸውም እሱን እያሳዩን አይደለም። ጠቅላይ ሚኒስትሩም ደግሞ ይህንን እድል ሙሉ በሙሉ ይሰጧቸዋል ተብሎ አይታሰብም። እንደውም ጌታቸው ኤንቢሲ ኢትዮጵያ ቃለመጠይቅ ላይ ጠቀስ ያደረጉት ነገር ፌዴራል መንግስት ወደ አዲስ አበባ ሲሾም ብዙዎች ጥያቄ ያነሱ ነበር እና የት ሄጄ ልሾም፣ አፍሪካ ህብረት ዩኤን እንዲሾም ጠብቀው ነው ወይ ነበር ወይ የሚል አይነት ነገር አንስተዋል። ይሄ የሚነገር እንግዲህ ሹመት እንደ ማረፊያ ምናልባትም ሊሆን ይችላል እንጂ
ኤግዛክትሊ እንደ ማማከር ደረጃም ሊሆን ላይችል ይችላል ማለት ነው። የሆነ ሆኖ የጌታቸውን የመጨረሻ ጣፋንታ ወደፊት የምንመለከተው ይሆናል። እንግዲህ ጠቅላይ ሚኒስትሩና ጌታቸው የሰመረ ግንኙነታቸውን እንግዲህ ማስቀጠል ይችላሉ አይችሉም የሚለው ወደፊት የሚታይ ይሆናል። ጤና ይስጥልን።